በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁ እንድትወጡ እንጠይቃለን። እንኳን ለጳጉሜ 5 ቀን እንዲሁም ለሊቀ መላእክት ለቅዱስ ሩፋኤል መታሰቢያ በዓል በሰላም አደረሳችሁ። በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ መታሰቢያ በዓላቸውም በሰላም አደረሳችሁ። ከዚህ በመቀጠል የሊቀ መላእክት የቅዱስ ሩፋኤል ድርሳኑን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የሊቀ መላእክት የቅዱስ ሩፋኤልን ዜናውን እንነግራችሁ ዘንድ ኑ። የፈታሔ ማኅፀን ቅዱስ ሩፋኤል ጸሎትና በረከቱ ከሁላችሁ ጋር ይሁን። ቅዱስ አባት ሊቀ ጳጳስ ዮሐንስ አፈወርቅ ወደሚነግረን እንመለስና እንዲህ ይነግረናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሂዱና ወንጌልን አስተምሩ፣ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስምም አጥምቋቸው ብሎናልና። ወንጌልን ለማስተማር ስንጓዝ በባህር ደሴት ውስጥ ከአንዲት ቤተ ክርስቲያን አጠገብ ትንሽ ዋሻ አገኘን። ወደ ውስጧን በገባን ጊዜ ብሉያትና ሐዲሳት መጻሕፍትን፣ ስለ ዓለም ፍጻሜ የሚናገሩ ሌሎች መጻሕፍትንም አገኘን። የመጻሕፍቱን ትርጓሜም ስንመረምር በቀደሙ ቅዱሳን አባቶቻችን ስለ 7ቱ ሊቃነ መላእክት ተጻፈ። ይህንንም ጽሑፍ አገኘን። የታላቁ ክቡር መልአክ እግዚአብሔር ቅዱስ ሩፋኤል ገናናነትና ስለ ሹመቱ ከሚናገር ምዕራፍም አነበበው። መጽሐፉም እንዲህ ይላል። ሐዋርያ ቅዱስ ፊልጶስ ወደ መምህሩና ወደ ፈጣሪው ኢየሱስ ክርስቶስ ቀርቦ እኔና ወንድሞቼ ሐዋርያት ሁላችን እነሆ አንተ በእውነት የባሕርይ አምላክ እንደሆን በባህርም በየብስም ያለውን ሁሉ እንደፈጠረህ እናምናለን። ዛሬ የመላእክትን ክብር ይልቁንም አንተ በቸርነትህ ከፍ ያደረግከው የመልእክተኛ ቅዱስ ሩፋኤልን ነገር ትነግረን ዘንድ እንለምንሃለን አለው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወዳጅ ፊልጶስ ሆይ ሁላችሁን ስለወደድኳችሁ እነግራችኋለሁ። ቀድሞም አብን አሳየንና ይበቃናል ብለህ ጠይቀኸኝ እኔም እኔን ያየ አብን አየ ብዬህ ነበር አለው። ጌታችን ኢየሱስ ክርስቶስም እንዲህ በነገረው ጊዜ 3ቱም ሊቃነ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል ከእሳታውያን ሰራዊቶቻቸው ጋር በጌታችን በመድኃኒታችን በኢየሱስ ክርስቶስ ትእዛዝ በታላቅ ክብር ከሰማይ ወረዱ። ለጌታችን ለኢየሱስ ክርስቶስም አቤቱ ፈጣሪያችን ኢየሱስ ክርስቶስ ወይ ከሰማያዊ አባትህ ከአብ ከባሕርይ ሕይወትህ ከማኅየዊ መንፈስ ቅዱስም ጋራ ምስጋና ላንተ ይገባል እያሉ ሰገዱለት።
ቅዱስ ፊልጶስም ሁላቸው ሐዋርያት እሊህን ሊቃነ መላእክትን ባዩ ጊዜ ታላቅ ፍርሃትን ፈሩ። ጌታችን ኢየሱስ ክርስቶስ ግን ያን ጊዜ አረጋጋቸው፣ ከእነርሱም ተሰወረ። ሐዋርያውና ቅዱስ ፊልጶስም ወዲያና ወዲህ ተመልክተው መላእክትና ሰው አንድ ወገን ሆነው የፍጥረታቸውንና ኗኗራቸውን ነገር ይነጋገሩ ዘንድ ጌታ ኢየሱስ ክርስቶስ ፈቃዱ እንደሆነም አወቁ። ታላቁ መልአክ ቅዱስ ሩፋኤልም ያን ጊዜ ሐዋርያ ቅዱስ ፊልጶስን ስለ እኔና ስለ ወንድሞች ሊቃነ መላእክት ታውቅ ዘንድ ወደሃልና የሹመቴን መጠን ነግርህ ዘንድ ጆርህን ወደ እኔ አዘንብለህ ቃሌን አድምጥ። በሹመት ክብር ሚካኤል ቀዳሚ ነው፣ ስሙም አዛኝና እንደ እግዚአብሔር ያለ ማን ነው የሚል ነው። ሁለተኛም ገብርኤል ነው፣ የጌታችን ኢየሱስ ክርስቶስን ከእመቤታችን ከቅድስት ድንግል ማርያም መወለዱን ስላበሰረ። የስሙ ትርጓሜ ሰውና መላእክት ማለት ነው። እኔም ሩፋኤል የተባልኩ መልአክ ነኝ፣ ከእነርሱ ሦስተኛ ነኝ። የስሜ ትርጓሜም ደስ የሚያሰኝ የአምላክ ፈውስ ማለት ነው። ከእኛም በመከተል እንደኛ ያሉ ሊቃነ መላእክት አሉ። እኛ ሰባታችን ሊቃነ መላእክትም እናገለግለው ዘንድ እግዚአብሔር ፈጥሮናልና ሁላችሁ ሰዎች ከኃጢአታቸው ይመለሱ ዘንድ በበደላቸውም እንዳይጠፉ እንማልዳለን። እንደ ወንድሞች ሊቃነ መላእክት እኔንም እሳታውያን መናብርት ሰራዊተ መላእክት ላይ አለቃ አድርጎ ሾሞኛልና ቸር አምላክ እግዚአብሔርን አመሰግነዋለሁ። በእውነት ከዙፋኑ በሚፈሰው የመላእክት ምስጋና መሃል በተቀበልኩት ቃል ኪዳን ማኅፀንን የምፈታ እኔ ሩፋኤል ነኝ። የሕይወት ዛፍ ፍሬዎችን በቅዱስ ፈጣሪ ስም ለሚያምኑ ሁሉ ደጎች አማጽያን ኃጥአንም ከጻድቃን በሚለዩበት የፍርድ ቀን በእጅ ሰጣቸው ዘንድ እግዚአብሔር የሚያዘኝ እኔ ሩፋኤል ነኝ። ከደጋጎች አንዱ በምድር ላይ ለተቸገረ ሰው በጎ ነገርን ቢያደርግ ለተራበ የራራውን የኔን ነገር የሚናገር መጽሐፍ የጻፈውን የተረጎመውን በቅዱስ ወንጌል እናንተን የተቀበለ እኔን የተቀበለ በእነዚህ ታናናሾች ላንዱ በደቀ መዝሙሬ ስም ቀዝቃዛ ውሃውን ስንኳ ያጠጣ ዋጋውን አያጣም እንደተባለ በእኔ ስም ስለ ቅዱስ ፈጣሪ ቃል ብለው የተቸገሩትን የረዳ በሰማያት በእጄ ያሉትን መዛግብት በእግዚአብሔር ትእዛዝ የምከፍትለት እኔ ሩፋኤል ነኝ። ዳግመኛ መዓዛቸው ያማረ ፍሬዎችን በገዳማት ለሚጋደሉ ቅዱሳን በፈጣሪ እግዚአብሔር ትእዛዝ በእጄ የምሰጥ እኔ ሩፋኤል ነኝ። በጌታዬ በኢየሱስ ክርስቶስ ስም የሚታመኑትን ተሸክሜ በገነት ከሚፈሱት ከአራቱ የሕይወት ወንዝ ውሃዎችን ይጠጡ ዘንድ እወስዳቸዋለሁ። ታላቁ ንጉሥ ጌታዬ እግዚአብሔር ፈጥሮ የሾመኝ ስለዚህ ነገር ነውና። ሐዋርያ ፊልጶስ ሆይ አትፍራ፣ ጽና፣ የጌታ የኢየሱስ ክርስቶስ ወንጌልንም ስበክ። እኔም ሩፋኤል ከወንድሞች መላእክት ጋራ ከአንተ ጋራ ነኝና አንተና ወንድሞች ሐዋርያት ሁላችሁ ጉዞአችሁ እንዳይሰናከል እኛ ታዘናልና። የሚጋደሉ ሰማዕታትንም ስለ ጌታችን አምላካችን ኢየሱስ ክርስቶስ ስም ሲጋደሉ የማይጠፋ አክሊልን እስከሚቀዳጁ ድረስ ፈጽሜ ላልተዋቸው እጠብቃቸውም ዘንድ ከእግዚአብሔር የታዘዝሁ እኔ ሩፋኤል ነኝ። በገዳም የሚኖሩ የተመረጡ ቅዱሳንን ገድላቸውንና ተልእኳቸውን እስኪፈጽሙ ድረስ አጽናናቸው ዘንድ የታዘዝሁ የእግዚአብሔር አገልጋይ እኔ ሩፋኤል ነኝ ብሎ ይህንን ሁሉ ለሐዋርያ ቅዱስ ፊልጶስ ከነገረው በኋላ ሊቀ መላእክት ቅዱስ ሩፋኤልና ሁላቸው መላእክት በክብር ወደ ሰማይ አረጉ። ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይሁን አሜን። ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር። አንድ ቤተ ክርስቲያን ጠባቂ ነበር። በአንድ ዕለትም በሊቀ መላእክት ቅዱስ ሩፋኤል ስዕል ፊት ሻማ ያበራ ዘንድ በገባ ጊዜ መቅረዙ
የደብሩ አገልጋዮች ሳያጠፉት ብዙ ቀን ቆይቷልና ከዘይቱ የተነሳ እጅግ ቆሽሾ አገኘው። መቅረዙንም በወርቅ የተለበጠ ነበር። ይህ የቤተ ክርስቲያን ነዋየ ቅድሳት ጠባቂም ያንን መቅረዝ ያጥበው ዘንድ ወደ ባህር ሐይቅ ሄደ። ጉማሬ የመሰለ ቀንድ ያለው ከባህር አራዊት ሁሉ የሚበልጥ አውሬም በባህር ውስጥ ነበር። ይህም አውሬ ወጥቶ የቤተ ክርስቲያኑን አቃቢ ያዘው። ይበላው ዘንድም በእጁ ውስጥ የሻማ ማብሬውን መቅረዝ ተይዞ እያለ በባህሩ መካከል ወዳለ ደሴት ወሰደው። በባህሩ ዳርቻ ያሉ ዋናተኞች ሁሉ በአውሬው አፍ ተይዞ ያዩት ነበር። በላያቸውም ሐዘንና ፍርሃት ወረደ። እርስ በርሳቸውም ገናናው ሊቀ መላእክት ቅዱስ ሩፋኤል በእርሱ ባይቆጣ ኖሮ ለዚህ ክፉ አውሬ አሳልፎ አይሰጠው ነበር ተባባሉ። የቅድስት ቤተ ክርስቲያኗን የሚጠብቅ የዚያ ሰው ልጆቹና ዘመዶቹን ፈጥነው ሄደው በእንባና በለቅሶ እየጮኹ ከሚያስፈራ አውሬ አባታቸውን ያድንላቸው ዘንድ ከሊቀ መላእክት ቅዱስ ሩፋኤል ቅድስት ስዕሉ ፊት ቆመው ይለምኑ ይማጸኑ ጀመር። በንጽህናና እግዚአብሔርን በመፍራት የሚያገለግል የዚያን ካህን ጩኸትና ስለ አባታቸው ወደ እርሱ የሚያለቅሱ የልጆቹንም ልመና ከእግዚአብሔር በተሰጠው ሥልጣኑ የይቅርታ መልአክ የሆነ ታላቁ ቅዱስ ሩፋኤል ሰምቶ ራራላቸው። ከሰማይ ወርዶ የአረጉም አውሬ ቤተ ክርስቲያኗን ጠባቂ ከአፉ ይዞ በውስጡ ወደ ገባበት የባህሩ ደሴትም ገባ። ከአውሬውም አፍ አቃቢውን አላቀቀው። በእጁ ከነበረው መቅረጽም ጋራ ከባህሩ ደሴት አውጥቶ በባህሩ ወደብ ላይ አኖረው። አቃቢው ምንም ጉዳት አላገኘውም። የእጁ መቅረዝንም ከሊቀ መላእክት ሦስተኛ የሆነ ታላቁ መልአክ ቅዱስ ሩፋኤል እፍ ብሎ ዘይት መላበት። የመቅረዙ መብራትን በራ። አቃቢውም ጤነኛና ደስተኛ ሆኖ ያንን መብራት ይዞ ፈጥኖ ወደ ቤተ ክርስቲያን ውስጥ ገባ። በእጁ ከያዘው ከዚህ መብራት ከቤተ ክርስቲያን ያለውን መብራት አበራ። ይህን ተአምር ያዩ ሁሉም የቅዱስ ሩፋኤል አምላክ እግዚአብሔርን ፈጽመው አመሰገኑት። አቃቢውን ከዚህ ክፉ ነጣቂ አውሬ እንደምን አመለጥክ ሲሉ ጠየቁት። ያ አቃቢም ያ አውሬ በያዘኝ ጊዜ ከሚያስደነግጥ ማስፈራቱ የተነሳ እንደ በድን ሆኜ ነበር። ወደ ጥልቁ ባህርም ይዞ ወረደኝ። መቅረዙንም በእጄ ነበር። ነገር ግን በድንገት ልብሱ ብርሃን የሆነ በመስቀል ምልክት የተሰራ የብርሃን ዘንግ በእጁ የያዘ የክብር ልብስን የለበሰ ተገልጾ ለአገልግሎቷ የምትደክምላት ቤተ ክርስቲያን ጠባቂ የእሳታውያን መናብርት አለቃቸው እኔ ሩፋኤል ላድንህ መጥቻለሁና አይዞህ አትፍራ አለኝ። ይህንንም ብሎ የተገለጸልኝን ይህንን ገናና መልአክ ቅዱስ ሩፋኤል ከያዘኝ ከዚያ አውሬ የሚያፋጭ ጥርሶቹ አዳነኝ። በዐይኔ ያየሁትን በእጅ የያዝኩትን መቅረዝ እፍ አለው። በእጅ ውስጥ ባለው መቅረዝ ሳይም እፍ ባለበት ጊዜ ዘይቱ በመቅረዙ ውስጥ መልቶ በራ ሲል መለሰላቸው። እግዚአብሔርን የሚፈራ የሆነ የዚህን የዋህ አቃቢ ምስክርነት በሰሙ ጊዜ ሕዝቡ ሁሉ ደስ ተሰኙ። ይህንንም ተአምር በሊቀ መላእክት ቅዱስ ሩፋኤል አማላጅነት የገለጸ የልዑል እግዚአብሔርንም ፈጽመው አመሰገኑት። የተወደዳችሁ ወንድሞች ሆይ የዚህ ታላቁ ሊቀ መላእክት ቅዱስ ሩፋኤል ገናናነቱንና ሹመቱን ትዕግስቱንና ቅንነቱን አስተውሉ። ለቅዱስ ሩፋኤል ከእግዚአብሔር ዘንድ የተሰጠውን ይህን ገናናነቱን እኔ አባታችሁ ዮሐንስ አፈወርቅ ነግራችኋለሁ። አባታችን አዳም እግዚአብሔር ባዘጋጀለት በገነት በተድላ ሳለ እግዚአብሔር የብርሃን ልብስ አለበሰው፣ መንፈሳዊ ሥልጣንንም ሰጠው፣ ሕያውም አደረገው። ከአካሉም ረዳት ፈጠረለት፣ ስሟንም ሔዋን ብሎ ጠራት። በገነት ምስራቅ ማኖራቸው ከአምላክ በሚገኘው ነገር ሁሉ ደስ ይላቸው ዘንድ ያለ መከልከልም ሰጣቸው።
ከእርሷ እንዳይበሉ በአንዲት ዕፅ ብቻ ወሰነባቸው። ትእዛዙን ቢጠብቁ የዘላለም ድህነት፣ ባይጠብቁ ግን ሞት እንደሚፈረድባቸው ነገራቸው። ከእግዚአብሔር ዘንድ የተሰጠች የአባታችን አዳም የክብሩን ገናናነት ሰይጣን ባየ ጊዜ በክፉ መበረታታት ድል የሚነሳበትን ነገር ማሰብ ጀመረ። በሥጋ ከይሲም ተሰውሮ በክፉ መበረታታት መጣ። ወደ ሔዋንም ዘንድ ሄዶ ሽንገላን በተመላ አንደበት የሰማይና የምድር ንግሥት ሆይ እንዴት ነሽ? እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ያላችሁ ስለምንድን ነው አላት። ሔዋንም ከገነት ዛፎች ሁሉ እንበላለን፣ ነገር ግን እግዚአብሔር ሞትን እንዳትሞቱ ከአንዲቷ ዛፍ ፍሬ ግን አትብሉ ብሎናል አለችው። ይህ የረከሰ ርጉም ዲያብሎስም ዓይናችሁ ተገልጾ ክፉና ደጉን ትለያላችሁ፣ እንደ አምላክም ትሆናላችሁ እንጂ ክፉ ሞትንም አትሞቱም ብሎ ከበለሱ ፍሬ ትበላ ዘንድ አስጎመጃት። ፈጥናም ከዛፉ ፍሬ በልታ አባታችን አዳምን አበላችው። ከእግዚአብሔር ትእዛዝ ይወጡና ሔዋንና አባታችን አዳምም ከብርሃን ልብስ ተራቆቱ። ሁለቱም ከገነት ተሰደዱ። ከዚህ በኋላ አባታችን አዳም ሚስቱ ሔዋንን ባወቃት ጊዜ የዲያብሎስ ሰራዊት ከሚስቱ ሔዋን ማኅፀን የአዳምን ዘር ያጠፋ ዘንድ በጽንስ በሽታ ተመስለው ተነሱ። ስለዚህም እግዚአብሔር ሊቀ መላእክት ቅዱስ ሩፋኤልን መርጦ ከሌሎች ይልቅ የሰውንና የእንስሳን ማኅፀን ይፈታ ዘንድ ሥልጣንን ሰጠው። ለድኩማን የሚያዝን የተበደሉትን የሚበቀልላቸው ልዑል እግዚአብሔር ይህን ሥልጣን ባይሰጥ ኖሮ ከዲያብሎስ ሰራዊት አጋንንት ሾተ ላይ የሐኬት ቁራኝነት የተነሳ በዚህ ዓለም ያለ ፍጥረት ምድረ በዳ ሆኖ በቀረ ነበር። እርጉም ዲያብሎስ ከኃጥአን ማኅፀን ከሚገኙ ልጆች በቀር ደጋግ ጻድቃን እንዲፈጠሩ አይሻምና። ስለ ታላቁ ሊቀ መላእክት ቅዱስ ሩፋኤል ይህንን ያልኋችሁም እርሱ በቀደመ ማዕረጉ በሰማያት ያሉትንና የቅዱሳንን ማደሪያ መክፈቻ ሁሉ የያዘ ነውና። ስለ ገናናነቱ ስለ ክብሩ ነው። ስለ የዋህነቱም የነገርኋችሁ ከጦቢት ልጅ ከጦቢያ ጋር እንደ ታዛዥ ሆኖ ወዳጅ ሆኖ ብዙ ቀናትን በወንድምነት በምድር ላይ ተገልጾ ኖሯልና። ስለ ርኅራኄውም ሰዎች ምሕረትን ብዕልና ክብርን ያገኙ ዘንድ ይልቁንም የመካኖችን ማኅፀናቸውን ይፈታ ዘንድ ወላጆችም በጽኑ ምጥ ይወልዱ ዘንድ ወደ እግዚአብሔር ቀርቦ እንዲለምን እንነግራቸዋለን። በመላእክትና በደጋግ ሰዎች ዘንድ በዚህ የታወቀ ነውና። ዳግመኛም የሊቀ መላእክት ቅዱስ ሩፋኤል ስሙን በጠራችሁበት በችግራችሁ ጊዜ ይረዳችኋልና አክብሩት። ስሙን በጠራችሁት ጊዜ ፈጥኖ ይደርስላችሁ ዘንድም ውደዱት። ቴዎዶስዮስና ዲዮናስዮስ የዚህ ዓለም ድሆች ሲሆኑ ችግራቸውን አስወግዶ ሞገስና ብዕልን ክብርና ሥልጣንንም ሰጥቶ ከፍ ከፍ እንዳደረጋቸው አስቀድሜ የነገርኳችሁን አላስተዋላችሁምን? ይህ ገናና ሊቀ መላእክት ቅዱስ ሩፋኤል እስራኤል በፍልስጤም እጅ ተይዘው ሳሉ ከእግዚአብሔር ተልእኮ ዓመታትን ያለ ልጅ መካኖች ሆነው ለኖሩ ለማኑሄና ለሚስቱ ያደረገላቸውን አልሰማችሁምን? ይህ መልአክ እግዚአብሔር ቅዱስ ሩፋኤል ለማኑሄ ሚስት ተገልጾ እነሆ አንቺ መካን ነሽ፣ ትጸንሻለሽ፣ ልጅም ትወልጃለሽና የሚያሰክር መጠጥ አትጠጪ፣ እርኩስ ነገርንም አትብይ፣ ጽኑ ኃይል የተባረከ ልጅ የምትወልድበት ማኅፀንሽንም እፈታ ዘንድ እግዚአብሔር ልኮኛልና አላት። ይህች ደግ ሴትም ሄዳ መልኩ እንደ ፀሐይ ብርሃን የሚያንጸባርቅ ግርማውም እጅግ የሚያስፈራ መልአክ እግዚአብሔር ተገልጸው የነገራትን ሁሉ ለባሏ ነገረችው። ማኑሄም አቤቱ የሰውን ጉድለት የምታውቅ የላከውን ደግ መልአክን እናደርገውም ዘንድ የሚገባንን ያስረዳን ዘንድ ዳግመኛ አምላክልን ሲል ወደ እግዚአብሔር ለመነ። እግዚአብሔርም የማኑሄን ልመና ሰምቶ ብቻዋን በዱር ውስጥ ሳለች ዳግመኛም ወደ ማኑሄ ሚስት ዘንድ ቅዱስ ሩፋኤል ላከው።
ይህች ደግ ሴትም ሮጣ ሄዳ ለባሏ ነገረችው። ባሏ ማኑሄም ሚስቱን ተከትሎ ሄደ። ለሚስቱም በተገለጸለት ስፍራ ቆሞ ያገኘው መልአክ እግዚአብሔርን ከሚስቴ ጋር የተነጋገርህ አንተ ነህን? አለው። መልአኩም እኔ ነኝ አለው። ማኑሄም በፊትህ የጠቦት መሥዋዕት እንሰዋልህ ዘንድ እንለምንሃለን። መልአክ እግዚአብሔርም ግድ አትበለኝ፣ ከእህልህም አልበላም፣ የምታቀርበው መሥዋዕት ለፈጣሪና ለፈጣሪ ለእግዚአብሔር አቅርባለው። ማኑሄም እንኪያስ የእግዚአብሔር መልአክ የተናገርከው በደረሰ ጊዜ እናመሰግንህ ዘንድ ስምህ ማን ነው? አለው። የእግዚአብሔር መልአክም ስሜስ ድንቅ ነው አለው። ማኑሄም መሥዋዕቱን ጠቦት ይዞ ወደ እግዚአብሔር አሳረገ። የእግዚአብሔር መልአክም በመሠዊያው የእሳት ነበልባል መሃል ወደ ሰማይ አረገ። ተዘግቶ የነበር የማኑሄ ሚስት ማኅፀንም እንደ ቅዱስ ሩፋኤል ቃልም ተፈታ፣ ጸንሳ ልጅ ወለደች። ለማኑሄም ቅዱስ ሩፋኤል ስሜ ድንቅ ነው እንዳለው ሩፋኤል የተባለ ስሙ ደስ የሚያሰኝ ትርጓሜው ድንቅ የአምላክ ፈውስ ማለት ነው። የዚህ ሊቀ መላእክት ቅዱስ ሩፋኤል በዓልንም ለድሆች ምጽዋትን በመስጠት የተራቆተውን በማልበስ አክብሩ። እሱም እጥፍ ድርብ አድርጎ በዚህና በሚመጣው ዓለም ዋጋችሁን ይከፍላችኋል። ታላቅ በዓሉንም በወርሃ ታኅሳስ 18 ቀን አክብሩ። በዚችም ዕለት የሰውንና የእንስሳቱን ማኅፀን በመፍታት ይጠብቅ ዘንድ ተሾሟል። በዚህ ታላቅ መልአክ ቅዱስ ሩፋኤል ስም የታነጸች ቤተ ክርስቲያን ቅዳሴ ቤቷን በዚህ ዕለት ነው። ይልቁንም በወርሃ ጳጉሜን 3 ቀን በፍጹም ደስታ በዓሉን አድርጉ። ይህችም ዕለት ሊቀ መላእክት ቅዱስ ሩፋኤል የቤተ ክርስቲያን መሠረት ለዓሣ አንበሪው ላይ ያጸናበት፣ በብፁዕ አባ ቴዎፍሎስም ከእስር ያዳነባት፣ ዳግመኛም ሰማያት ተከፍተው የቅዱሳንን ጸሎት ሁሉ ወደ አምላኩ እግዚአብሔር በእጁ የሚያሳርግበት ዕለት ናትና። እኔ አባታችሁ ዮሐንስ አፈወርቅ ይህንን ሁሉ የነገርኋችሁ ከጥፋት ትድኑ ዘንድ ልጆቻችሁ በፍጹም ደስታ እንዲያድጉ በምድርም ጠላታችሁ ሁሉ ይደክም ዘንድ ሀብትና ብዕልንም በረከትንም በየዕለቱ ከታላቁ ከሊቀ መላእክት ቅዱስ ሩፋኤል አምላክ ከእግዚአብሔር ዘንድ ታገኙ ነው። ጌታችን ኢየሱስ ክርስቶስም ስለ ቅዱሳን ሁሉ እናንተን የተቀበለ እኔን ተቀበለ ብሏልና። ምስጋና ከሚገባው ከእግዚአብሔር ዘንድ የታላቁ ሊቀ መላእክት ቅዱስ ሩፋኤል ጸሎቱ በረከቱ ከሁላችን ጋር ይሁን። ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር። የተወደዳችሁ ወንድሞች ሆይ በአንዲት ሀገር አንዲት ትሑት ዲያቆን ነበር። እንነግራችኋለንም። መጽሐፈ አቡነ ቀለምሲስንም እያነበበ ሳለ ክፉ ንግሥት ብርክልያ ወደ ንጉሡም ሐሰት ነገርን ፈጥራ ከሰሰችው። ንጉሡም ከመጽሐፉ ጋር ወደ ባሕር የጥሉት ዘንድ አዘዘ። የንጉሡ ወታደሮችም ዲያቆኑን በእጁ ከያዘው መጽሐፈ አቡነ ቀለምሲስ ጋር ወደ ባሕር ጣሉት። ያን ጊዜ ወንጌላዊ ቅዱስ ዮሐንስ ፈጥኖ መጥቶ መጽሐፈ አቡነ ቀለምሲሱን ከእጁ ተቀብለው የዋህ ዲያቆንንም ከባሕር አውጥቶ ከወደቡ ዳርቻ አኖረው። ነገር ግን አንበሶች ይበሉት ዘንድ መጡ። ይህ ደግ ዲያቆን ወዳጄ ሊቀ መላእክት ቅዱስ ሩፋኤል ሆይ እርዳታ ወዴት ነው? እባክህ ፈጥነህ መጥተህ ከዚህ ሁሉ መከራ አድነኝ እያለ ጮኸ። ከአናብስት አፍ ነቢይ ዳንኤልን ያዳነ እግዚአብሔር በቅዱስ ሩፋኤል አማላጅነት ጩኸቱን ሰማ። ሊቀ መላእክት ቅዱስ ሩፋኤልንም ሄዶ ያድነው ዘንድ አዘዘለት። ሊቀ መላእክት ቅዱስ ሩፋኤልም ከከበቡት አናብስት አፍ አዳነው። አጽንቶም ሰውነቱን ከብርድ የሚከላከልለትን ልብስ አለበሰው። እንዲበላም ምግብን እንዲጠጣም ውሃን ሰጠው። እኔ በልዑል እግዚአብሔር መንበር ፊት የምቆም ሩፋኤል ነኝ ብሎትም ነገረው። የሊቀ መላእክት ቅዱስ ሩፋኤል ጸሎቱ በረከቱ አማላጅነቱ ከሁላችንም ጋር ይሁን። በቀደሙ አበው ዘመን ስሙ ጦቢት የልጁ ስምም ጦቢያ የተባለ በምግባሩ ሁሉ የተወደደ አንድ ሰው ነበር። የተወደዳችሁ ወንድሞች ሆይ
ታላቁ ሊቀ መላእክት ቅዱስ ሩፋኤል ስለ ርኅራኄው ነግራቸው ዘንድ ስለዚህ ጦቢትና ስለ ልጁ ጦቢያ ያደረገላቸውን ተአምራት እንሆ በዚህ መጽሐፍ ውስጥ ተጻፈ። ይህ ከነፍታሌም ወገን የሆነ ጦቢት ከአሴር በላይ በገሊላ አውራጃ ከቄድሮስ በስተቀኝ ታቢስ ወገን በሆነ በፋርስ ንጉሥ አሜናሶር ዘመን የተማረከ ነው። ይህም እግዚአብሔርን የሚፈራ ጦቢት በዘመኔ ሁሉ በአምላኬ በእግዚአብሔር ፊት በቅንነትና በመታዘዝ ኖረው ለወገኖቼ በነነዌ ወደ ፋርስ ከኔ ጋር ተማርከው የወረዱትን ሕዝብህንም ሁሉ ረዳው። ነገር ግን እስራኤልና ነፍታሌም ለአባቴም ከእስራኤል አምላክ እግዚአብሔር የተሰጣቸውን ቃል ኪዳንና በኢየሩሳሌም ለዘላለም የሰራላቸውን ሥርዓት ሕግንም ረሱ። ከነፍታሌም ጋር በዓል ለተባለ ጣዖትም ሰው እኔ ግን ለእስራኤል ሁሉ እንደታዘዘ በልቤ ስለያዝኩት ትእዛዝንም በእግዚአብሔር በዓላት ጊዜ አብዝቼ ወደ ኢየሩሳሌም የምመጣ ብቻዬን ነበር። የመጀመሪያው አስራትም ከእህሉ በመሰዊያው ለሚያገለግሉ ለአሮን ልጆች ለካህናቱ ሰጣለሁ። አባትና እናቴ ጥለውኝ ያሳደገችኝ የአባቴ እናት ዲቦራ እንዳዘዘችው ሶስተኛ እጁን እሰጣለሁ። በየዓመቱም ኢየሩሳሌም እመጣለሁ። በጎለመስኩ ጊዜም ከሀገሬ ሰዎች ሚስት አገባው። ከእርሷም መልከ መልካም የሆነ ልጅ ጦቢያን ወለደው። ከነነዌ በተማረኩ ጊዜም ወንድሞቼና ዘመዶቼ ሁሉ የአሕዛብን ምግብ በሉ። እኔስ በልቤ እግዚአብሔርን አስባለሁና ሰውነቴን ከምግብ ጠበቁ። እግዚአብሔርንም አቤቱ አዛዥ ሆን ዘንድ በአሜኔሶር ፊት የመወደድ ጸጋን ስጠኝ። ወደ ምድያምም በራጌስ አውራጃ ለሚኖር ለታመነ ገባኤል 10 ወቄት ብር አደራ ሰጠሁት። አሜኔሶርም በሞተ ጊዜ ግን ከእነርሱ ተከትሎ ሰናክሬም ነገ ይህ ንጉሥ ሰናክሬም ሥራው የከፋ ልቡም ሰውን ለማጥፋት የጸና ነበር። ከእርሱ ዘንድም ወደ ምድያም ሄድ ዘንድ አልቻልኩም። በአሜኔሶር ዘመንም መልካም ለወገኖቼ ብዙ ነገርን አደረግሁ። ለተራቡ ምግብን፣ ለተራቆጡት ልብስን ሰጠው። ከወገኖቼ መሃል ተገድሎ የተጣለ ያየሁትን አንስቼ ቀብራለሁ። በጭካኔውም ብዙ ሰውን የፈጀ ንጉሥ ሰናክሬም በተመለሰ ጊዜ ከይሁዳ ሲሸሹ የገደላቸውን ሥጋቸውን ሰብስቤ ቀበርኳቸው። በደናቸውን ክፉና ጨካኙ ንጉሥ ሰናክሬም በፈለገ ጊዜ ምንም አያገኝም ነበር። ነገር ግን ከነነዌ ሰዎች መካከል አንዱ ነገረኝ። የተገደሉትን ሁሉ ሰብስቤ እንደቀበርኳቸው ለንጉሥ ሰናክሬምም ነገረው። ንጉሡም በሰማ ጊዜ ይይዙኝ ዘንድ አዘዘ። እኔም ይህን አውቄ ተሸሸግሁ። የንጉሡ ወታደሮች ግን ወደ ቤቴ መጥተው ቤቴን ፈተሹ፣ ገንዘቤንም ወሰዱ። ከሚስቴ ሐናና ከልጄ ጦቢያ በቀር የተውልኝ ነገር አልነበረም። ይህን ክፉ ንጉሥ ሰናክሬም 2 ልጆቹ ገድለውት ወደ ደብረ አራራት እስኪሸሹ ድረስም ከተሸሸኩበት ሳልወጣ 55 ቀን ተቀመጠው። ከዚህ በኋላ አስረዶን በተባለ ልጅ አኪአክሮስ በእርሱ ፈንታ ነገሰ። እርሱም የወንድሜ ልጅ የሆነውን የአናሄል ልጅ አኪአክሮስን በመንግሥቱ ሥልጣን ላይ ሾመው። አኪአክሮስም ወደ ነነዌ እንድመለስ ማለደኝ። አኪአክሮስም የቤቱ አዛዥ አድርጎ የሾመው አክሮዶኖስ በተመለሱ ጊዜ ከሚስቴ ሐናና ከልጄ በያም ጋር አገናኘኝ። የተመለስኩባትንም ቀን በቅድስት ሰንበት በበዓለ ጰንጠቆስጤ ዕለት ነው። በዚች ዕለትም ግብዣ አደረጉልኝ። እበላ ዘንድም በተቀመጥሁ ጊዜ ከኛ ጋር የሚበላ ድሃ የአባቶችን አምላክ እግዚአብሔርን ደስ ይለው ዘንድ ሄደ። ከድሆች ወንድሞቻችን አንድ ስንኳ ይዘህና ብዬ ልጄን ላኩት። ልጄም በሄደበት ቆየ። በተመለሰ ጊዜ ግን አባቴ ወይ ወዳዘዝከኝ ስፍራ ስሄድ ከወገናችን አንዱ ተገድሎ በአደባባዩ መተላለፊያ ውስጥ ተጥሎ አየሁ። ከወገናችን አንደኛው ቤት አግብቼው ተመለስኩ አለኝ።
ልጄ ጦቢያም እንዲህ ብሎ በነገረ ጊዜ ምንም አልበላሁም አልጠጣሁም፣ ሐዘን ውጦኛልና። ዳግመኛም ነቢይ አሞጽ በዓላችሁ ወደ ሐዘን ደስታችሁ ወደ ለቅሶ ይለወጣል ያለውን አስቤ ያለቀስው። ሲመሽም የሞተውን ሰው ቆፍሬ ቀበርኩት። ነገር ግን ብዙዎች ሰው ይገድሉት ዘንድ አያውቅምን? በንጉሥ ትእዛዝ የተገደሉትን እንደዚህ ያሉትን ሰዎች የሚቀብር ይገድላልና እያሉ ሲንሾካሾኩ ሰማው። ከጥቂት ቀን በኋላም ወደ መስክ ወጣው። በስፍራው ያማረ መዓዛው ልብን የሚያስደስት እንደሆነ አየው። በዚያች ሌሊትም በዚያ ስፍራ ፊቴን ገልጬ ተኝቻ አደረው። በአጸዱ ጥግም ወፎች እንዳሉ አላስተዋልኩም ነበር። ፊቴ ተገልጦ ሳለም ወፎች ዓይኖቼ ላይ ኩሳቸውን ጣሉብኝ። ወደ ባለ መድኃኒት ብሄድም አላዳነኝም። አኪአክሮስም ብቻዬን ወደ ኤላሜድ እስኪሄድ ድረስ ይመግበኝ ነበር። ሚስቴ ሐና ግን በሰው ቤት ታገለግል ነበር። ስለ አገልግሎቷም እመቤቶቿ የፍየል ጠቦት ሰጧት። ሚስቴ ሐናም ከእግዚአብሔር የምትጠብቀው የጸሎትህና የምጽዋት ዋጋ ወዴት አለ? እነሆ መከራ በጨለማም ወረሰህ እንጂ ትለይ ነበር። ከዚህም የሚስቴ ሐና ነገር የተነሳ የልቤ ጭንቀት ያዘኝ። ነገር ግን ከብላቴንነቴ ጀምሮ ተስፋዬ እርሱ ነውና በእግዚአብሔር በአምላኬ ተስፋ አልቆረጥኩም። በጽኑ ለቅሶ ጩኸትም አቤቱ አንተ በሕግ ሁሉ እውነተኛ ትእዛዝህም ቅንና እውነተኛ የሆነ ዓለምን የፈጠርክ አምላኬ ሆይ ኃጢአተኛ ባሪያህን አስበኝ። በኃጢአት ያስቀድሞ በበደሉ አባቶች ኃጢአትም ቢሆን አትፍረድብኝ። ዛሬም ፍርድህ እውነተኛ ነው። በእውነተኛ ትእዛዝህም ስላልሄድን የእኔን ኃጢአት የአባቶቼንም በደል ሁሉ ይቅርበል። በላይ የሚወደድከውን ፈጽም። የሐሰት ተግዳሮትን ሰምቼ ሐዘን ይበስቷልና ከመኖር ሞት ይሻለኛል። ከዓለም ተለይቼ ሞት ዘንድ ነፍሴን የሚቀበል ላክልኝ። ከበደልም ንጹሕ ሆኜ የዘላለም ሕይወትን ወርስ ዘንድ አውቃኝ። ፊትህንም ከእኔ አትመልስ እያልኩ ጸለይኩ። የሊቀ መላእክት ቅዱስ ሩፋኤል ጸሎቱ በረከቱ ከሁላችን ጋር ይሁን። ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር። አቃቤ ሆህት ሆኖ አምላኩን የሚያገለግል በመናብርት ላይ የተሾመ በእግዚአብሔር ፊት ለተልእኮ ከሚተጉ ቅዱሳን ሊቃነ መላእክት አንዱ ይህ ሊቀ መላእክት ቅዱስ ሩፋኤል ነው። እግዚአብሔር በሰጠው ሹመትም ማዕዘኗ ብርሃን በሆነ በእግዚአብሔር መንግሥት ውስጥ ሊቀ መላእክት ሩፋኤልን ሲገባ ሲወጣ ያየ ከአበው አንዱ የያሬድ ልጅ የከበረ ሄኖክ። ቅዱሳን ሊቃነ መላእክት ሚካኤልና ገብርኤል ሩፋኤልን ብዛታቸው የማይቆጠር ብዙ የሚሆኑ አእላፈ አእላፍት መላእክትንም አየሁ አለ። ዳግመኛም ደግ አባት ሄኖክ የቅዱስ ሩፋኤል መካነ ነፍሳትን እንዳሳየው ተናገረ። እንዲህም አለ። ያን ጊዜ ከቅዱሳን መላእክት አንዱ ቅዱስ ሩፋኤል ከኔ ጋር ሳለ እሊህ ስፍራዎች የሙታን ነፍሳት የሚከማቹባቸው ናቸው። ለእርሱም የተፈጠሩት የሰው ልጆች ነፍሳት እዚህ ይኖራሉ። እሊህ ስፍራዎችም እስከ ፍርድ ቀን እስከ ፍጻሜ ዘመንም የተጠበቁ ይሆናሉ። የፍጻሜ ዘመኑም እስከ ታላቁ የፍርድ ቀን በላያቸው ይሆናል። የሞቱ ሰዎች ነፍሳትም ድምፃቸው እስከ ሰማይ ድረስ ደርሶ ሲከሱ አየው። ያን ጊዜ ከኔ ጋር የነበረው ሊቀ መላእክት ቅዱስ ሩፋኤልን ድምፁ እስከ ሰማይ እስኪደርስ እየተሰማ የሚከስ ይህ ነፍስ የማን ነው ብዬ ጠየቅኩት። ሊቀ መላእክት ቅዱስ ሩፋኤልም ይህ መንፈስ ወንድሙ ቃየል የገደለው የአቤል ነው። የቃየል ዘር ከገጸ ምድር ከሰው ልጆች ዘር መሃልም እስኪጠፋ ድረስ ወንድሙ ቃየልን ይከሳል ይኖራልም አለኝ። ሊቀ መላእክት ቅዱስ ሩፋኤልም ከሚከበሩበት ልጅነት ተለይተው የሰይጣን አገልጋዮች የሆኑት የመናፍስት ጌታ እግዚአብሔር ይበቀላቸው ዘንድ በዚያች ፍርድ ቀን በሚነድ እሳት ውስጥ ይጨምራቸዋል። ያን ጊዜ ቅዱስ ሚካኤል ለቅዱስ ሩፋኤል ከዚያች የፍርድ ቀን የተነሳ የማያዝን
ሁለንተናው የማይተክዝ ማን ነው አለው። በመላእክት ጌታ ፊት በቆምኩ ጊዜም የተሰወረውን ሁሉ የገለጠልኝ ከኔ ጋር የነበረው መልአክ ቅዱስ ሩፋኤልን የሰውን ልመና ወደ እግዚአብሔር የሚያደርሱ እነማን ናቸው አልኩት። እርሱም ምሕረትን ለሰው ልጆች የሚለምን በሊቃናት ላይ የተሾመ ቀዳማዊ ርኅሩኅ ሚካኤል ነው። ሁለተኛም በኃይላት ሁሉ ላይ የተሾመ ደስታን የሚያበስር ገብርኤል ነው። ሦስተኛም በአምላክ የእግዚአብሔር ፈቃድ በመናብርት ላይ የተሾምኩ የሰውን ልጆችንም ከሕመምና ከቁስል ሁሉ የምፈውሳቸው እኔ ሩፋኤል ነኝ። አራተኛም በንስሐ ለዳኑና ዘላለማዊ ሕይወትን ይወርሱ ዘንድ ለሚገባቸው ሰዎች የሚለምን ሩፋኤል ነው። በመጀመሪያይቱ ዕለት እግዚአብሔር በቃሉ እንደ እኛ የሾማቸው ሌሎችም የመላእክት አለቆች አሉ። እሊህም ሁሉ የመናፍስት ጌታ የልዑል እግዚአብሔር አገልጋዮች ናቸው አለኝ። የሊቀ መላእክት ቅዱስ ሩፋኤል ወዳጆች ሆይ እንኪያስ ይህ ቅዱስ ሩፋኤል በኃጢአት የቆሰሉ የሰው ነፍሳትንና በደዌ ሥጋ የተያዙ ሕሙማንን ይፈውሳቸው ዘንድ ለታመመና ለቆሰለው ሁሉ ፈዋሽ ሆኖ እንደተሾመ አስተውሉ። ከፈጣሪው ከኢየሱስ ክርስቶስ የመስቀሉ ብርሃን በነሳው በረከቱ ሕፃናትን የሚባርክ የወላጆችን ማኅፀን የሚፈታ አቃቤ ሆህት ሆኖ አምላኩን የሚያገለግል የሊቀ መላእክት ቅዱስ ሩፋኤል አማላጅነቱ በየጊዜው በየሰዓቱ እኛን ሕዝበ ክርስቲያን ይጠብቀን። ንጉሥ ቴዎዶስዮስም ከሞተ በኋላ የንጉሥ አርቃዲዮስ ታላቅ ወንድም የመጀመሪያው ልጅ አኖሪዎስ በቁስጥንጥንያ ነገሰ። ቀድሞ ለተወደዱ ሁለቱ ወንድሞች ለቴዎዶስዮስና ዲዮናስዮስ ማረፊያቸው በነበረች ኋላም ሊቀ መላእክት ቅዱስ ሩፋኤል በቅድስት ስዕሉ ላይ አድሮ ታላቅ ተአምራቱን በገለጸባት ስፍራ ከእግዚአብሔር በተሰጠችው ለሰውም ፈጥና የምትደርስ አማላጅነቱ በከበረ በሊቀ መላእክት ቅዱስ ሩፋኤል ስም አባቱ የጀመረውን የቤተ ክርስቲያን ሕንፃ ይፈጽም ዘንድ አሰበ። ይህም ንጉሥ አኖሪዎስ የታላቁ መልአክ የቅዱስ ሩፋኤልን አምላክ የእግዚአብሔርን ቤት በሊቀ መላእክት በቅዱስ ሩፋኤል ስም ይሠራ ዘንድ ጀመር። እግዚአብሔርም በነቢዩ ኢሳይያስ አድሮ ለሚገዙልኝ ስሜን ለሚወዱ ለሚያገለግሉኝም ሁሉ በቤተ መቅደሴና በቅጽሬ የማያልፍ ዘላለማዊ ስምን እሰጣቸዋለሁ፣ ለዘላለምን በቤቴ ውስጥ አከብራቸዋለሁ ብሏልና። ይህችን ቅድስት ቤተ ክርስቲያን ያንጽ ዘንድ በጀመረ ጊዜም ገና መቆፈር ሲጀምር ወርቅ የመሉ ጋኖችን አገኙ። ጻድቁ አኖሪዎስም መሬትን በሰፊው ቆፍሩ ዘንድ እንደገና አዘዛቸው። ለሥራ የተዘጋጁ አሽከሮቹም እንዳዘዛቸው መሰረቱን አሰርተው ሲቆፍሩም በቀደሙ አበው ጥንት ዘመን የተቀበረ አንዱ 15 ሚዛን የሚመዝን 84 የወርቅ ጥምዝ አገኘ። ቆፋሪዎቹም ይህንን ባዩ ጊዜ የሆነውን ያውቅ ዘንድ የሚነግሩት መልእክተኞችን ወደ ንጉሥ አኖሪዎስ ላኩ። ንጉሥ አኖሪዎስም ሰምቶ በታላቅ ደስታ ከሰራዊቱ ጋር ወደ ቁፋሮ ስፍራ ሄደ። የወርቁንም ክምችት ባየ ጊዜ ለዘላለሙ ክብር ምስጋና ይግባውና የእግዚአብሔር ፈቃድ እንደሆነ አስተዋለ። ቅዱስ ስሙ የሚመሰገንበት ቤቱን ያንጽ ዘንድ በሊቀ መላእክት ቅዱስ ሩፋኤል አማላጅነት የመረጠው ልዑል እግዚአብሔርንም ፈጽሞ አመሰገነ። ስለዚህም በንጉሡና በሰራዊቱ ሁሉ በሕዝቡም ዘንድ እጅግ ታላቅ ደስታ ተደረገ። ያን ጊዜ ንጉሥ አኖሪዎስ ወርቁን በእሳት ያጠሩት ዘንድ አዘዘ። አባ ንጉሥ ቴዎዶስዮስና ንዑድ ክቡር የሚሆን የተወደደ ጻድቅ አባ ዲዮናስዮስ ቀድሞ በማረፊያቸው አኑሮት በነበረው ስዕል አይነት ታላቅ ስዕልን ሰዓሊ ያሳለ። ያሳለውንም የሊቀ መላእክት ቅዱስ ሩፋኤልን ታላቅ ስዕልንም በተገኘው ወርቅ ያክንትና ጳዚዮን ወራውሬም በተባሉ የከበሩ የአልማዝ ድንጋዮችን ጨምሮ ዙሪያውን አስጌጠው
ይህን የሊቀ መላእክት ቅዱስ ሩፋኤልንም ስዕል የቤተ ክርስቲያኑንም ሕንፃ እስኪፈጽም ድረስ በተለየ ንጹሕ ስፍራ ኖረው። እጅግ በጸና ፍቅር ሰላምም የቤተ ክርስቲያኗ ሥራ እንዲሁ ተጀመረ። እግዚአብሔርን የሚፈራ ይህ ጻድቅ ንጉሥ አኖሪዎስም ከጠቢባኑ ጋር እየተማከረ ከጠራቢዎች ጋር እየጠረበ ከሚቆፍሩት ጋር እየቆፈረ አብሯቸው በእጁ ይሠራ ነበር። ንዑዳን ክቡራን አበው ጳጳሳትም በሥራ ሁሉ ስለ እርሱ በተቀደሰች ጸሎታቸው ወደ ሊቀ መላእክት ቅዱስ ሩፋኤል አምላክ ወደ እግዚአብሔር ይለምኑለት ነበር። በተቀደሰች ቤተ ክርስቲያኗ ሥራ ላይ በሊቀ መላእክት ቅዱስ ሩፋኤል አማላጅነት እግዚአብሔርን ድንቅ ሥራ ተገልጾ ከመሬት የወርቅ ክምችት ባገኙ ጊዜ ንጉሥ አኖሪዎስ የቤተ ክርስቲያኗን ሕንፃ ሥራ በውስጥም በውጭም ስፋቷና ርዝመቷ ከቀድሞ ይልቅ እጅግ ሰፊ ታላቅም ይሆን ዘንድ አሳሰበ። በግዛቱ ላሉት ሁሉ ያክንት፣ ጳዚዮን፣ እድዮን፣ ከርዴን፣ መረግድ፣ መርመር የተባሉ የከበሩ ድንጋዮችና እብነ በረዶችን በሌሊት እንደ ቀንዲል የሚያበራውን ዕንቁ ጌጣጌጦችን ሁሉ ሰብስበው ያመጡ ዘንድ አዘዘ። ቤተ ክርስቲያኗን ለማነጽም ምንም ዕቃውን አላመጡም። የቤተ ክርስቲያኗን አጥር በሰሩ ጊዜም ከእግዚአብሔር በተሰጠች የሊቀ መላእክት ቅዱስ ሩፋኤል አማላጅነት ብዙ ተአምራት ተገለጸ። ሰይጣንም ይህንን ሁሉ ባየ ጊዜ ቀንቶ በቤተ ክርስቲያኒቱ ላይ ታላቅ ችግርን አመጣ። አሕዛብም እንዲነሱ አደረገ። ነገር ግን ሊቀ መላእክት ቅዱስ ሩፋኤል ወደ ተቀደሰችው የቤተ ክርስቲያን ሕንፃ ስፍራ ዘንድ አሕዛብን ዝም አላለም። በሕንፃዋ ላይም ቢሆን በሰራዊቱ ላይም ቢሆን ጻድቅና የዋህ በሆነ በንጉሥ አኖሪዎስ ሕዝብ ላይም ቢሆን ምንም ክፉ ነገር ሳያደርሱ መለሳቸው እንጂ። ስለዚህም ነገር የቁስጥንጥንያው ሊቀ ጳጳስ ቅዱስ ዮሐንስ አፈወርቅ ጻድቅ አኖሪዎስ ሆይ ነቢይ ዳዊት እግዚአብሔር ቸር እንደሆነ መርምራችሁ ወቁ። በእርሱ የሚታመንም ንዑድ ክቡር ነው። እግዚአብሔርን የሚፈሩትን መልአከ እግዚአብሔር በአማላጅነቱ ያድናቸዋል ይላልና። ወዳጅህ ሊቀ መላእክት ቅዱስ ሩፋኤል በመንግሥት ሁሉ ረዳት ኃይል ይሆንህ ዘንድ የጀመርከውን ፈጽም አትተው እያልሁ አጸናሁት ሲል ተናገረ። የሊቀ መላእክት ቅዱስ ሩፋኤልን ስዕል ከተሰራ በኋላም በተረፈው የወርቅና ዕንቁ ጌጦች ጻድቁ የዋህ ንጉሥ አኖሪዎስ የቤተ ክርስቲያኑን ሕንፃ አስፋፋ። በሊቀ መላእክት ቅዱስ ሩፋኤል ስምም ሰራት። የዚህችንም ስዕል አሰራር በብልሃተኛ ክንድ ልክ ስፋቷም 80 ክንድ ወርዷ 60 ክንድ አደረገ። ውስጧም በተቀረጸ የእንጨት ጌጥ ሸለማት። በቅኔ ማህሌቷ አንጻር ያለውን የቅኔ ማህሌቷን ቁመቷ 50 ክንድ አደረገ። ውስጧም በዥንጉርጉር ቀለም አሳመረው። ጠፈሯም የተሸረበ ገመድን ታታ። ረጃጅም ምሰሶዎችንም አንዱን በግራ አንዱን በቀኝ ተከለ። ለገናናው ለቅዱስ ሩፋኤል ቤተ ክርስቲያን ይህን ካደረገ ሕንፃዋ አምሮ ተፈጸመ። የቅድስት ቤተ ክርስቲያኗ ሕንፃ በተፈጸመም ንዑዳን ክቡራን አበው ሊቃነ ጳጳሳት፣ ካህናት፣ መዘምራን፣ ቀሳውስትና ዲያቆናትን አስከትለው ከቅዱሳነ ሩፋኤል ታቦት ጋራ ለቅዳሴም ስንዴንና ዘቢብን፣ ጧፍና ዕጣን፣ የወርቅ ጽዋ፣ መጎናጸፊያና መጋረጃዎችን፣ የብር የወርቅ ጽናዎችን፣ የክህነት ልብሶችን፣ የብሉይና የሐዲስ መጻሕፍትን ይዘው መጡ። ንዑድ ክቡር የሆነ ሊቀ ጳጳስም በታላቅ ክብር እስከዚያ ሰዓት አድርሰ የጠራህን የቅዱስ ሩፋኤል አምላክ ፈጣሪያችን እግዚአብሔር ሆይ አቤቱ በሰማይ በምድር የሚመስልህ የለም። ቃል ኪዳን ለሰጣቸው የቃል ኪዳን ምሕረትን የምትጠብቅነ ከታናሽነቱ አንስተ ከፍ ከፍ ያደረግከው የመረጥከው ወዳጅህና አገልጋይ የቴዎዶስዮስ ልጅ ንጉሥ አኖሪዎስ የሰራው ይህ ቅዱስ ማደሪያን ተባረክ ዘንድ እንለምንሃለን። እርሱ ብቻ አይደለም፣ በዚህ ቤተ መቅደስ ሁሉ የሚጸልየውን ጸሎቱን ስለ ወዳጅህ ቅዱስ ሩፋኤል ብለህ በሰማያዊት ዙፋንህ ላይ ስማ። ይህን ቤተ መቅደስ ለቅዱስ ክብርህ አስራት አድርገው አቅርበዋልና
በዚች ቤተ መቅደስ ወደ አንተ የሚማጸኑትን ሕዝቡንም በደላቸውንም ይቅር በላቸው፣ አንተን ብቻ ያመልኩ ዘንድም አድርጋቸው እያለ በተሰበሰበው ጉባኤ ፊት ጸለየ። የቤተ ክርስቲያኗ ቅዳሴ ቤትም በዝማሬና በማህሌት ከበረ። በቅዳሴ ጊዜ መንፈስ ቅዱስ ወርዶ ቤተ ክርስቲያኗን ቀደሳት። ጳጳሳትና ካህናት ከሕዝቡ መካከል ቅዱስ ሥጋውንና ክቡር ደሙን የቆረሰ ሁሉ ሥጋውና ደሙን ተቀበሉ። የቅዳሴ ቤቱ በዓልም በተፈጸመ ጊዜ ታላቅ ግብዣ ተደረገ። ሁሉም ከድሆች ጋር በአንድነት በልተው ጠገቡ። በሊቀ መላእክት ቅዱስ ሩፋኤል ምጽዋትን ለተቸገሩ ድሆችና ሽማግሌዎች አባትና እናት ለሌላቸው ሰጡ። ሩፋኤል ሊቀ መላእክትም ከጥቂት ወራት በኋላ ንጉሥ አኖሪዎስ የከበረ ወንድሙ ክቡር አርቃዲዮስን ጠራው። ክቡር አርቃዲዮስም ከግዛት ወጣ። ወደ ቤተ ክርስቲያንም ገብቶ ዘወትር አዲስና መልካምም እንደሆነች አስተዋለ። በውስጧም እየጸለየ እየሰገደ በወንድሙ ጻድቅ ንጉሥ አኖሪዎስ እጅ ተሰርቶ ስላለቀው የሊቀ መላእክት ቅዱስ ሩፋኤልን አምላክ ልዑል እግዚአብሔርን አመሰገነ። ጻድቅ ንጉሥ አኖሪዎስን ግን በዚያች ቤተ ክርስቲያን ውስጥ የከበረ ወንድሙ አርቃዲዮስን በእርሱ ፈንታ ይነግረው ዘንድ ዘውዱን ልብሱን አወለቀ። መንግሥቱንም አሳልፎ ሰጠው። የዚህ ዓለም ክብር አይወድምና ሚስትም ልጆችም አልነበሩትም። የንግሥና ሥልጣኑንም ትቶ በስውርም ወደ ገዳም በጽሞና መነነ። ከሊቀ መላእክት ከቅዱስ ሩፋኤል በረከትና ረድኤቱ ከሁላችንም ጋር ይሁን ለዘላለሙ አሜን።